አሞብሻል በጣም ኪው ዘውል ቤት ላይ ግባ ለኮንክ አብራሂም ኑር ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ የሩታና የአብርሽ ቪዲዮ ተከታትለናል። እነ ሄርሜላና አቤልም ነበሩ። በነዛ ቪዲዮዎች መካከል እንግዲህ የተፈጠሩ አንዳንድ ነገሮች አሉ። ያው ትሻሻላለች ከዛሬ ነገ ስንል ፍጹም የማትሻሻለዋ እትዬ ሄርሜላ ማለት ነው አገር ሽቶባታል። የሩታና የአብርሽ ልስልስ ያለ አቀራረብ ትላላም ነስቷት ነበር ከትላንት ወዲያ ካያችሁ ማለት ነው። አሁን ላይ ደግሞ ምን ብለዋለች እንግዲህ የገዛውልክን ቤት ኑርበት ፍቃደኛም ከሆንክ አብሬክ ልኖር እያለችው ነው። ስለዚህ እነዚህ ልጆች መስማማት ሲያሳዩ ቶሎ ብላ ይህንን እቅድ አምጥታለች። ምን ያህል ክፉ ልብ እንዳላት በዚህ ማየት ትችላላችሁ። ምን ያህል በጣም አስቀያሚ የሆነ አስተሳሰብ እንዳላት ነው እኔ ተረዳሁት። ምቀኛ መንፈስ ነው ለዋለ ያለው ቤተሰብ በእውነም ማለት ነው። እንዴት እንደተናደድኩባት እንግዲህ ትላንትና ነው እንጂ በቪዲዮ ላይ እንዳያችሁት ያው ለልጁ ቴኬር ምናምን ስታረግ ምናምን የተከታተል ነው። ሩታም የመጣች ጊዜ የተናገረችው ነገር አልነበረም። ትላንትና ግን አብርሃም አስቀድሞ ሄርሜላና አቤልን ጠርቶ ሁለቱም ያው እሱ ወደ ሄርሜላ ወደ አዘጋጀችለት ቤት እንዲገባ ሲጠይቁት ነበረ። በነገራችን ላይ ግን ይሄ እኛን የምትፎገሩት ነገር ነው እንጂ በተአምር ሄርሜላ ለአብርሃም ቤት አገዛለት። ሁሉ ነገር የማካበድ ከወርቁ ጀምሮ ማለት ነው፣ ከእጅ ወርቁ ጀምሮ የሰዓት ወርቁ ሁሉም ነገር እያካበዳችሁ ለኦዲየንስ ታመጣላችሁ እንጂ በዚህ ዘመን ይሄን ያክል ምን ስለሆነች ማን ስለሆነች ነው እንደምታደርገው በሄርሜላ ጮሎሌነት ማለት ነው። እና እንዲሁ ኦዲየንስ ላይ ነው እንጂ የሚቀልዱት ይሄን ያክል ለአብርሃም ቤት የሚያስገዛ ይሄ ሁሉ ነገር የሚያስደርግ ምን ስለሆነ። በነገራችን ላይ የወንዶቹን ቦታ ነው ሄርሜላ እየሸፈነች ያለችው። ወንድ ልጅ ለሴት ልጅ ማድረግ የሚገባውን ሄርሜላ ለአብርሃም እያደረገች ነው። ይሄ የወንድ እጦት ችግር ያስብላል ማለት ነው። ምን ያክል የወንድ እጦት ችግር እንዳለባት የሚያስረዳ ቪዲዮ ነው እንጂ ሰው በዚህ ልክ እንደዚህ ራሱን አያዋርድም። እሱ ሳይጎተጉታት አብሬሽ ልኑር ሳይላት እሱ ሌላ ነገር ሳይጠይቃት እሷ እንዲጠይቃት ስቲል እድል እንኳን አትሰጠውም። የምትፈልገው ምንድነው? እሷም መጠየቅና እሱ ተስማምቶ አብራ ሁሉን ነገር መከወን ነው የምትፈልገው። እንደዚህ አይነት ሴት አሰዳቢ እኔ እንደ ሄርሜላ አላየውኝም ማለት ነው። እና አሁን በቃ ሌላም ችግር ይመጣል። አሁን ሩታና አብርሽ ትንሽ ደህና ናቸው አለስልሰዋል እንላለን እንጂ አሁን ደግሞ መልሰው መበጣበጣቸው አይቀርም። እንዳያችሁት ቆይ ትንሽ ጊዜ ብሏታል፣ ግን ቤት እንዲገባ እየጠየቀችው ነው። ስለዚህ እሱም ከረፈፍ ነው መቼም ቢሆን የማይስተካከል በዚህ ሰዓት ላይ ሚስቱን በጥበብ ይቅርታ ይጠይቁ ወደ ነበረበት ጤናማ ህይወቱ መመለስ ሲገባው የሆነ ትላንት የመጣች ለዛውም ትዳሩን ያፋታችውን ሴት ናፋቂ ወንድ ሆኖ ያገኘነው አብርሃምን ማለት ነው። እናም እንግዲህ ከሩታ ጋራ ያለችው ሁኔታም ያው ልጁ ለአንድ ቀን መልሶ እንዲያድር እየጠየቃት ነበረ። እምቢ ብትለውም ያው እርግጠኛ ነኝ ዛሬም ይሄ ህፃን ሩታ ጋር ሳይሆን አብርሃም ጋር ነው የሚውለው የሚያድረው ማለት ነው። ስለዚህ እሷንም ያው እያመላለሳት ነው የሚገኘው። ይሄን ያክል ቻንስ መስጠቷን በጣም ያስገረመኝ ማለት ነው። የምሬ ነው ቤተሰብዬ። እና የሄርሜላ ነገር እንግዲህ እንዳያችሁት አብርሃምና ሩታ የተስማሙ አይነት ምልክት ስታይ ወዲያውኑ የቤቱን ጉዳይ አንስታበታለች። መልስ ስጠኝ ብለዋለች። መቼም ቢሆን የማትታረም ለራሷ ክብር የሌላት ሁሌም ቢሆን ራሷን ያዋረደች ሴት ማለት ሄርሜላ ናት። በእኔ ብዙ ሴቶችን አይቻለሁ በላይፋቸው የሚያስኬዱትን ነገር ማለት ነው። እንደ ሄርሜላ ግን የቀለለ የዘቀጠ ሴት አላየውም። የምሬ ነው የምላችሁ። በዚህ ልክ እንደዚህ ራስሽን እስክትጢ ትላንትና በተለቀቀው ቪዲዮ ላይ እኮ ኮንፈርት አልተሰማትም። እኔ ቪዲዮውን ስከታተለው ሰላም አታለች፣ ደስተኛ አልነበረችም። ስለዚህ አሁን ላይ አቤልና እሷ አሲረው ነው ድጋሚ የመጡት። በነገራችን ላይ አቤልም ነበር ሲጠይቀው የነበረው አብርሃምን እንዲመለስ እሷ ቤት እንዲገባ ነው እየጎተጎተው የነበረው። ይሄን ያክል እኔ አብርሃም የሀገር መሪ አይደለ ወይ ደግሞ ይሄን ያህል አስፈላጊ የህዝብ ድምጽ አይደለ? እኔ ግርም ይለኛል የምሬን። ይሄን ያክል እናንተ የሱ አለመከፋት የሱ ኮንፈርት እንዲሰማው የሚኖርበት ቤት እንዲመቻች ምንድናችሁ? ቦዲጋርዱ ናችሁ? ይሄን ያህል ምንድናችሁ? እና ቤልስ ማለት ነው የእናንተ ህይወት ዛፈር እየበላ እናንተ እዚህ ለሱ አፈር መበሉበት ምክንያት ምንድነው? ይሄን ያክል እንደዚህ ለአብርሃም ለየት ብሎ በሰው ዘንድ እንዲታይ የፈለጋችሁበት ምክንያት? አብርሃም አንድ ተራ ሰው እኮ ነው። ባይዘይ ባለፈው ጊዜ እኔ አዲሱን አማቻችንን አሁን ጠፍቷል ማለት ነው እሱን ሲነቅፈው በጣም ነው ያሳቀኝ።
በጣም በተለይ ደግሞ በመልኩ በፊዚካሉ ሲነቅፈው ነበረ። አብርሃም እኮ አንድ ሰሞን ላይ ማለት ነው የተጋጠ በቆሎ ነበር የምትመስለው። የምሬን ነው ምልክ። ያንን ረስተክ አሁን ላይ ደስታ የሚባለው ልጅ ነው እንደዛ ሲያጥላላው ሲነቅፈው፣ በፊዚካሉ በቋቋሙ በምናምን ሲነቅፈው ግርም አለኝ። የተጎዳ አይነት ሰው አይነት የለውም። እውነት ለመናገር ግዴታ እንዳንተ ሰውነቱ በሙቅና በምን ካልፈረጠመ አይሆንም እንጂ ደስታ እንዲህ የሚያስጠላ አይነት ተፈጥሮ ያለው ልጅ አይደለም። እንደው እግዚአብሔር ይቅር ይበልክ፣ እኔንም ኃጢያት አስገባከኝ ማለት ነው። እና እያንዳንዱ ነገር ሲነቅፈው ገረመኝ። በቃ አብርሃም ላይ ያለውን ነገር ሰዎች እንዲነግሩ በግዳጅ የምታስገድድ አይነት ፍጡር ነው። እና መጀመሪያ ሰዎችን እንዲህ ነው ብሎ ስለ አፈጣጠራቸው ከመናገር በፊት አብርሃም ማለት እኔ ማን ነኝ ብለህ ራስህንም መርምር። ላስታውስ በዚህ አጋጣሚ የመሬ ነው በጣም ነው የተገረምኩት። እዛ ቪዲዮ ላይ ብዙም አልተናገርኩኝም እና ደስታን ሲያጣጥለው ምናምን ስመለከት እንደ አብርሃም እኮ አንድ ሰሞን ምን ይመስል ነበር? አብርሃም እኮ ስጋ ባይኖርክ እኮ ድሮ የነበረው ማንነት ግን ዞር ብለክ ቪዲዮዎችን መመልከት በቂ ነው። እና ለሌላ ጊዜ ግን ሰዎችን በዚህ ልክ አታጥላላ፣ ወይም ደግሞ ሰዎችን በአቋማቸው በሰውነታቸው አትለካ እንዴ። እኔ እንዲያውም አብርሃምን በሆነ ብቻ በሆነ ነገሩ ፊቱም ላይ ሆን ሰውነቱም ላይ የሆነ ነገር አይተው ያልተመቻቸው ሰዎች አብርሃምን ሲያጥላሉ ሳይ እኔ በዛ ነገር አይመቸኝም። ለምን? የሰው ልጅ ተፈጥሮ እግዚአብሔር የሰጠው ነው። በቃ አብርሃም እንዲሆን ሆኖ እንደዚህ ሆኖ ተፈጠረ። ደስታም እንደዛ ሆኖ ተፈጠረ። ሁላችን የየራሳችን አፈጣጠር አለንና አንተ ሰዎችን ስትነካ አንተም ልትነካ እንደምትችል በዚህ አጋጣሚ እንዳትረሳ። ለሌላው ጊዜ ትምህርት ይሁን ማለት ነው። ጋሽ አብርሃም በፍጹም ሰው የመተቸት በፍጹም ሰዎችን በፊዚካል በመልክ የመተቸት ምንም አቅሙ ሞራሉም የለክም አንተ። ምክንያቱም እኔ ማን ነኝ ማለት ተገቢ ስለሆነ ማለት ነው። በተረፈ ግን አሁን ላይ እንግዲህ የሱ ድካም እንዳያችሁት ነው። አሁንም ደካማ ፍጡር ሆኖ ነው ያገኘነው። ቢያንስ ማለት ነው ሄርሜላን ኮምፎርት እንደሰጠችው አሁንም ድረስ ማለት ነው ከሷ መለየት እንደማይፈልግ ነገር ነው ምልክት ያሳየው። ምክንያቱም ቤቴ የገዛውልህ ቤት ግባ ስትለው አዲስ ቤት ቀይሮ ነው አይደል የተከራየው። እሺ አስብበታል ትንሽ ቀን ስጭኝ የሚለው ምንም በቃ በራሱ መወሰን የማይችል ሰዎች እንደፈለጉ እንደ ዥዋዥው የሚጫወቱበት አይነት ሰው ነው። በዚህ በኩል ሩታም ምናምን አማረብሽ እንዲሆን ይችላል ብቻ ሁሉ አማረሽ ነው ልጁ። እንዲህ አይነት ባል ግን ለሩታ መሰጠቱ በጣም ነው የሚያሳዝነኝ። የምሬ ማለት እኔ አሁን በአብርሃም መተማመን አልችልም፣ የሚተማመኑበት አይነት ሰው ስላልሆነ። ሄርሜላም ደግሞ ከተንኮልነት ስራዋ ከመሰሪነቷ መቼም ፎቀቅ አትልም። በቃ እሷና ውስጥ ለውስጥ የሚሄድ ባብ አንድ ናቸው። መቼም ቢሆን በጥሩ መንፈስ አትመጣም። የሆነ ሰዓት ላይ ዝም ብትል እውነት እንዳይመስላችሁ አሲራ ትመጣለች። ልክ አሁን እንዳየነው ቪዲዮ ማለት ነው። ልጆቹ ትንሽ እየተግባቡ ነው። ምናልባት ሩታም ደግሞ ነገሮችን አስከና አይዶን ነው የሆነ ነገር ይፈጠራል ብለን እኛ በተስፋ እኮ ነው የምንጠብቀው። አይገርምም? አብርሃም የበደላትን በደል ሁሉ ግድ የለም እያልን ማለት ነው። ግን ተስፋ የሚጣልበት ነገር አይደለም በማከላቸው ያለው ነገር። እኔ ሳስበው ለምን ሄርሜላ የተባለች ተውሳክ የሆነ ሰው በህይወታቸው እያለች እነሱ ሰላም አያገኙም በቃ። ስለዚህ ሰውየው ደካማ ነው። ችግሩ ከአብርሃም ነው። እቺን ሴት ከህይወቱ ነቅሎ ቢያወጣ ሩታን በተመለሰች ነበር። ይሄ ሁሉ ስተቱን ይቅር ብላለት ማለት ነው። ለዛውም ስተቱ ይቅር የማይባል ስተት ሆኖ ሳለ ግን ምን ያደርጋል በቃ ደካማ ነው። በጥንካሬ የለውም። በእንደዚህ አይነት ነገር ልፍስፍስ ነው። ሁሉም ሴት የምታምረው አይነት ወንድ ነው አብርሃም። ስለዚህ አይወስንም። ሄርሜላም ከህይወቴ ውጣ ብትለው ቢላት አይወስንም። እንደዛ ለማለት አቅሙ የለውም። ሩታን ሙሉ ለሙሉ ለማባረር አቅም አጥቷል። ያቺንም ከህይወቱ ለማባረር አቅም አጥቷል። አያችሁ የገዛ ሚስቱንም ፈታሁ ይላል እንጂ ጥሏል ተዋትም እንደምታዩት ማለት ነው። በዚህ በኩል ደግሞ ሄርሜላን መተው አልፈልግም። ስለዚህ እዚህም እዛም የሆነ እኔ እንጃ በምን አይነት ማህበረሰብ ውስጥ እንዳደገ አላውቅም። አብርሃም ይሄ ህይወት ምን አይነት የዝሙት ያስቀያሚ ህይወት እንደሆነ ሳያውቀው ቀርቶ ሳይሆን ለስሜቱ ብቻ ያደረሰው ስለሆነ ነው እንጂ የሚያደርገው ድርጊት በእውነት አጸያፊ ነው። እስቲ እቺ ሴት እስካሁን ድረስ ከአብርሃም ጋር መቆየት አልነበረባትም አይደለ እንዴ? ለምንድን ነው ታዲያ አንዳንድ ጊዜ ወደ ሩታ ጋር ሰላም ለማውረድ ወደ ፍቅር ለማሳየት የሚሞክረው? እዛ ጋር ሄድና ደግሞ ሄርሜላ ላይ እንደፈለገ ይለጣጠፋል። ስለዚህ እኔ ቤተሰብ በአብርሃም ጉዳይ ተስፋ የሚሰጥ ነገር መቼም ወደፊት አላይም። ሩታም ይሄን ቪዲዮ ታይዋለሽ ብዬ አስባለሁ። ምክንያቱም መግቢያው ላይ ነው ይሄንን ቪዲዮ የሰሩት ከአብርሃም ከሄርሜላና ከአቤል ጋር የተነጋገሩትን ነገር። ስለዚህ
ነገም ሌላ ነገር እየተሰረላት ስለሆነ ሩታ ምንም ብታለሰልስም በአብርሃም በኩል ችግሮቹ በቀላሉ የሚቀረፉ ስላልሆኑ ሩታ እንግዲህ ያላት ነገር ራሷን አጽንታ መቆየት ወይም ደግሞ የተሻለ ቦታ አመቻችታ ህይወቷን ማስቀጠል ነው። በቃ አለቀ። ይሄን ያህል እሱ እንዲህ እስኪያሰቃያት እሷ ነች እየተበላለሰች ልጁን የምታጠባ የምታየው እሱ ቤቱ ድረስ ወስዶ ማለት ነው። ማን ነው የትኛው ነው የሚሻለው? መኪና ይዛል አይደለ? እስቲ ለሩታ እስካሁን መኪና እንደያዘች እኛ አናውቅም። መኪና ስጦታ ተበርክቶላት ነበር ከዚህ በፊት ግን መኪና ይዛል እሱ ቢያንስ በሱ ያምራል ሁሉ ነገር። ልጁን እዛ ጥሎ ሩታ ጋር አድርጎ ሩታ ጋር እየሄደ ቢያይ ሰበብ ያበዛ ከሌ መጣ ከሚል ይሄው ሄርሜላ ቆሞ አይደለ እንዴ ሩታ ስታናግረው የነበረው? አቤል ቆሞ አይደለ እንዴ? ከምንም አልቆጠረቻቸውም በቀደም ራሱ ማለት ነው። ይሄ የሚያሳየው ምን ያክል ንቃ እንደተወቻቸው ነው። ከሷ ጋር አፍላፊ ጭራሹን አልተነጋገሩም። ስለዚህ ማለት ነው እንጃ ብቻ የሩታ ነገር መጨረሻው ከባድ ነው። እንዴት አይነት የሰከነ ህይወት ፈጣሪ እንደሚሰጣት ባላቅም፣ ለማንኛውም ቤተሰብ እንግዲህ ልጁን ለጊዜው ለአንድ ቀን እሱ ጋር እንዲያድር እሱ መጨረሻ ላይ ያድራል እያላት ነበር ያለቀው። እንግዲህ ትዬ ሄርሜላም ቤትህ ግባ የሰጠው ቤት እያለችው ነው። ያው እቺ መስዋዕትነት የምትከፍል የሰው ባል ላይ የሚሆነች የተሸገረች ሴት ማለት ነው። የሷን መጨረሻ ይናፍቀኛል። ለማንኛውም ሲዝን ቀጣይ ምንድነው የሚለውን እናያለን። ስለነበረን ቆይታ ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ የኔ ምርጦች። ቸር ቆዩልኝ።